በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። በፓርኮች በተከበበ የትብብር ሁኔታ ዛሬ አንድ የሰማነው መግለጫ እሱ ነው። ከምርጫው ይወጣሉ ብዬ ጠብቄ ነበረ። ሳነበው ከምርጫው ዛሬም ምርጫው 2 ሳምንት ቀርቶት ማስጠንቀቂያ ይዘው መጥተዋል እና ትንሽ ብንዳስሰው ጥሩ ስለመሰለኝ የትብብርና የቲፒኤልኤፍ አዳዲስ ውሳኔዎችን አብረን አያይዘን አንድ ላይ እናነሳቸዋለን። ትብብር ለኢትዮጵያ አንድነት የሚባለው መሰረታዊ ጥያቄዎችን መንግስት ካልመለሰልን የምርጫ ተሳትፏችንን እንደገና ለማጤን እንገደዳለን ብሎ ዛሬ መግለጫ ሰጥቷል። ሚዲያዎች በተገኙበት መግለጫ ሰጥቷል። እነዚህ መሰረታዊ ጥያቄዎች ካልተመለሱልን ተሳትፏችንን ለማጤን እንገደዳለን ያለባቸው አንደኛ ጦርነትን ማቆም የሚል ነው አንደኛው። ሁለተኛ የፖለቲካ እስረኞችን መልቀቅ ብሎ ነው ያለው። ሶስተኛ የፖለቲካ ምህዳሩን ማሻሻል የሚል ነው። አራተኛ ከእውነተኛ ተቃዋሚዎች ጋር ሳይውል ሳያድር እንዲደራደር የሚል ነው። ምርጫው 15 ቀን ነው የቀረው። እነሱ ግን እነዚህ ነገሮች ይዘው መጡ። ጦርነት ይቁም። አዎ ጦርነት ይቁም እንዴ! ጦርነት ይቁም። ማንንም አይወዳለ ጦርነት ይቁም። መንግስት እኮ ጦርነት ቢቆምለት ተገላገለ ማለት መንግስት ሆናችሁ አስቡትና ለጦርነት የሚያውለውን ሀብት፣ ገንዘብ፣ የሰው ኃይል፣ ቴክኖሎጂ ለሌላ ለሰላም ጉዳይ ቢያውለው አሁን ያየናቸው ለውጦች እኮ በጥፍ ለውጦች ይመጡ ነበር። ጦርነት ይቁም። መንግስት አንድ መንግስት በመንግስት ቁመና ላይ እስካለ ድረስ ጦርነት ይቁምንማ የሚደግፈው ነው እኮ። ይሄ ምንም ማለት አንዳንድ ጊዜ ማን ነው ጦርነት ይቁም የሚባለው? ጦርነት አቁም መባል ያለበት ማን ነው? እስቲ ከምር እንነጋገር። አስተያየትም ስጡበት፣ ሐሳብም ስጡ። ጦርነት ይቁም የሚባለው ማን ነው? ጦርነት ማቆም ያለበት ምን ማለት ነው? ጦርነት ይቁም ማለት እነዚህ ሰዎች አንድም ቀን ታጣቂውን ጦርነት አቁም ብለውት ያውቃሉ? የአፋብን ነው ምናምን የሚባል የሻቢያ ተላላኪ፣ አሁን የሱዳን ተላላኪ፣ የግብጽ ተላላኪን ጦርነት አቁም ብለውታል? ህወሓትን ፕሪቶሪያ ስምምነት ፍርስርሱን አውጥቼ እየተዘጋጀው ነው የሚለውን ጦርነት አቁም ብለውታል? ኦነግ ሸኔ ምናምን እያለ አሁን ፍርስርሱ የወጣው አሁን ወደ ሌላ ነገር ውስጥ የገባ አቁም ብለውታል? እና ጦርነት ማቆም ለየትኛው መንግስት ስልጣን እስከያዘ ድረስ አድቫንቴጅ እኮ ነው። ዛሬ ከሰራቸው 1.3 ትሪሊየን ወንዝ ዳር አወጣው ለሚለው የጦርነት ወጪ ቢቀንስለት እኮ ወደ 1.5 1.6 ትሪሊየን ያወጣ ነበር ማለት ነው። እና ማንን ነው ጦርነት ይቁም የምትሉት? ከምሬ ነው የምጠይቀው።
ነው ወይስ የአማራ ክልልን ለነዘመነ አስረክቡ፣ ኦሮሚያ ክልልን ኖሮ ለሌሉት ለነጃልመሮ አስረክቡ፣ ህወሓትም ፈንጭቶ ይምጣና አዲስ አበባ ይግባ፣ ከዛ በኋላ ምዕራብ ትግራይ ምናምን ትግራይ ያለውን ተቆጣጥሮ እንደፈለገ እሱ ነው እንትናችሁ? ሞኖፖሊ ኦፍ ቫዮለንስ ለመሆኑ የመንግስት መሆኑን ታውቃላችሁ? እንደ ፓርቲ ነው የምጠይቃችሁ። የጦር መሳሪያን በኃይል የሚያስተዳድረው ሞኖፖሊ ኦፍ ቫዮለንስ ያለው መንግስት ነው። ለመንግስት እውቅና ትሰጣላችሁ አትሰጡም ነው ጥያቄ ነው ወይስ መከላከያ ካምፕ ይግባ? ከዛስ እየሞቱ ያሉት ያለቁ ያሉት እነ የሻቢያ ተላላኪዎች የሱዳን ተላላኪዎች ባህር ዳርን ይምጡ ይቆጣጠሩ? እንደሱ ነው እያላችሁ ያላችሁት? ምን ማለት ነው ጦርነት ይቁም ማለት? ይገባኛል። ውጭ ሀገር ያሉት ጦርነት ይቁም ሲሉ እናቶ ልደቱ ምን እያሉ እንደሆነ አውቃለሁ። እናቶ ጀዋር ልደት ጦርነት ይቁም ሲሉ ምን እያሉ እንደሆነ እነ ስኬል ምን እያሉ እንደሆነ ይገባኛል። እነ ፕሮፌሰር ስኬል ለእናንተ ግን ምንድነው ጦርነት ይቁም? እዛው እናንተ ውስጥ ያለ ሰውዬ ምርጫው የሚባል ሰውዬ ከዋሽንግተን ዲሲ ሄደው ሰውዬ እናንተ ውስጥ የእናንተ የምርጫ አስተባባሪ ስሙም ምርጫው ነው። ከፈለጋችሁ ቪዲዮን አሰማችኋለሁ። ምንድነው ያለው እሱ ወጥቶ ወያኔ የምትባል ሻቢያ የሚባል ከጎኑ ነው የምንቆመው እንደግፋለን እንትንላለን እርምጃ እንዲወሰድ እንደግፋለን። እሱ ነው ያላችሁ። ባይዘው መጥቶ ለመርስ በራስ አትነጋገሩ። በዚሁ አንደበታችሁ እኮ እናንተ በዚሁ አንደበታችሁ ምንም እንትን በሌለው ኤርትራ እኛ ኤርትራን እንደ ሀገር አናቃትም የምትሉ ሰዎች ናችሁ እኮ ትብብር። አሁን እናንተ መንግስት ብትሆኑ ምንድን ነበር የምንሆነው? ኤርትራን እንደ ሀገር አናቃትም ያለ ሰው ትብብሩ እንደዛ ነው ያለው። ኢህአፓ ብቻውን ያለ አይመስለኝም። ስለዚህ እንደ ሀገር አላቃትም ብላችሁ what is next? ምን አይነት እርምጃ ነው የምትወስዱት? እና አንዳንዴ የተምታታ የተደበላለቀ ነገር እኔ ዛሬ ጠብቄ የነበረው ከምርጫ ወጥተናል ትላላችሁ ብዬ ነበር። ባይዘው እንደማትሉ ባቅም በቃ ከምርጫ አሟሙቀናል፣ ስራ ሰርተናል፣ ወጥተናል የምትሉ ነው የመሰለኝ ነበር። ግን ተሳትፏችንን እንደገና ለማጤን እንገደዳለን። 2 weeks እና በ2 weeks ጦርነት ይቁም፣ የፖለቲካ እስረኞች ይፈቱ፣ የፖለቲካ ምህዳሩ ይሻሻል። ከእውነተኛ ተቋሚዎች ማን ነው እውነተኛ ማን ነው ውሸተኛ? ኢዜማ ነው ውሸተኛ? ለእናንተ የእውነተኝነት መለኪያ ምንድን ነው? ከእውነተኛ ተቋሚዎች ጋር እውነተኛ ድርድር ይካሄድ። ዛሬ ባይሆን ለቃችሁ የምትወጡ ነበር የሚመስለው። አጀባችሁ። የተነገራችሁም እሱን ነበር። ለምን ለቃችሁ አልወጣችሁ? እሱ ነው ጥያቄው። እንደ ግለሰብ ለቀው የወጡ ሰዎች እንዳሉ አይቻለሁ። ብሬኪንግ ተብሎ የተሰራላቸው የኢህአፓ ነው የምናምን አቶ ይስሐቅ ወልዳይ የሚባል በሰበር ዜና ውጭ ሀገር ተሰርቶለት አይቻለሁ። ይስሐቅ ወልዳይ የሚባለው ለምርጫ ቦርድ ራሴን አግልያለሁ ብሎ የጻፈ ማለት ነው። ይስሐቅ ወልዳይ ኢህአፓ ነው አይደል ያለው? የኢህአፓ ህዝብ ግንኙነት ኃላፊ ነው። እስቲ ምንድነው ያለው? እስቲ ንገሩን። አሚን ወልዳይ ማነው? ይስሐቅ ወልዳይ የሚባል ሰው ለቆጣ ኢህአፓ እንደ ኢህአፓ ነበር ይወጣል ብዬ ስጠብቅ የነበረው። ምን ነው ይስሐቅ ብቻውን ወጣ? አንዳንድ ሰዎች የህወሓት ነው፣ እኔ የህወሓት መሆኑን አላውቅም። በስም ደግሞ እያያችሁ እንደዛ ባታደርጉ ደስ ይለኛል። ኦብጀክቲቭ ተጨባጭ መረጃ ከሌላችሁ በጣም በጣም አስቀያሚ ነው።
ስሙን አባቱን ስም አድርጋችሁ እኮ የቲፒኤልኤፍ ተላላኪ ነው ምናምን ስትሉ አይቻልም። እኔ ጋር እንዲመጣ ስላልፈለኩ ነው። በተጨባጭ መረጃ ካላችሁ ያንን መረጃ አምጡና ማነው ስሙ ይስሐቅ ወልዳይ ህወሓት ነው ከነደብረጽዮን ጋር ነው የሚገናኘው ምናምን እንደዛ አይነት ነገር ተጽፎ ኦብጀክቲቭ ይሁን ይሄ ነገር ተጨባጭ ነው እንጂ በስም ይሄ በጣም 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 መራቅ ካለብን አደገኛ ነገር አንዱ ይሄ ነው። ሶኔ ፖለቲካ ስራ ሊሰራ ነው የመጣው። ይስሐቅ ወልዳይ ኢህአፓ ነው እንደሰማሁት። ኢህአፓ ዘሶኮልድ ኢህአፓ አቤ ይቅርታ እንግዲህ ኢህአፓን ስም ስለያዙ እና እሱ ከምርጫ ራሴን አግልያለሁ ብሎ በቃ ሰበር ዜና አድርጎታል እነ አርበኛ መሳይ ጋር ማለት ነው። እና ምርጫ ቦርድ እምቢ አለኝ እንዲህ አለኝ ምናምን። እንግዲህ ይሄ ሰው ወረቀት ከተሰራ በኋላ ባይዘው እወዳደራለሁ ስትሉ ፎቶግራፋችሁ ማብሮ ይገባል። ታውቃላችሁ እሱን። ለምሳሌ አዲስ አበባ ላይ ለምክር ቤቱ እወዳደራለሁ ስትሉ 6 አንድ ምርጫ ላይ 6 አይደለ 6 ሲሆን ካላችሁ ፎቶአችሁ አለ። ወጥቻለሁ ስትሉ መሰረዝ አይቻልም፣ ፎቶአችሁ ይኖራል። አንድ ጊዜ ፕሪንት አውት ወጥቷላ። ከፕሪንቱ በፊት ነው ለቅቄ ወጥቻለሁ የምትሉት። ወል የምርጫው ዕለት ፎቶግራፉ እንዳለ የሱ ነው የመረጠ ቮይድ ይሆናል፣ ችግር የለውም። ነገር ግን ይሄ ሁሉ ፕሮሰስ ከታለፈ በኋላ ከምርጫው ወጥቻለሁ ሲል ይሄ ልጅ ስቲል ምርጫ ቦርድ ለሱ ብሎ ያሳተማቸውን የምርጫ ወረቀቶች እንትን ቮይድ ሊያደርጋቸው አይችልም። ስለዚህ እነ ይስሐቅ ወልዳይ መጀመሪያም ሲገቡ አላማቸው ሌላ ሊሆን ይችላል። ኔሰሰርሊ ግን ቲፒኤልኤፍ ነው ስሙ እንዲህ ነው የሚባለው ነገር መረጃና ማስረጃ ሲኖራችሁ ብቻ የቲፒኤልኤፍ ተልእኮ የሚያስፈጽም ሰው ከሆነ ኤቪደንስ ሲሪየስ ስለሆነ ይሄ በአጠቃላይ ግን ይሄ ትብብር የሚባለው ቡድን ለምርጫ የሚገባ ቡድን አይደለም። እኔ እንዳልኳችሁ ነው ትብብርን የማየው በተለይ በሶኮልድ ኢህአፓ የሚባሉት ከፀጉራም ውሻ የሚያነሰ ነው ብያቸዋለሁ። ብዙ አድማቂዎች ናቸው፣ በቃ ምንም አድማቂ ናቸው እና በቃ የመድረኩ ውበት የሚባሉ አይነት ናቸው። ከዛ ውጭ ብዙ ፖለቲካ ሰብስታንስ ያላቸው አይደሉም። እኔ አሚን ፖለቲካ ላይ ትንሽ ቆይቻለሁ መሰለኝ፣ ዝም ብዬ ታዘባለሁ። በቃ ማነው አፉሻ ያለው ጸጋዬ አራርሳ አፉሻ እንዳለው አፉሻዎች ናቸው። ጥሩ ቃል ሰጥቶናል። እና ያን ያህል እንትን ዋጋ ሰጥቼው ምርጫውን ያንገዳግደው ህዝቡ ጠርቷቸው ምናምን በሚል አይደለም። ግልጽ እንድትሆኑ የስኒ ማዕበልም የማስነሳት አቅም የላቸው። በዚህ ነው እኔ ብዙ ጊዜ ስለነሱ ማውራትም አልፈልገው። የስኒ ማዕበል የማስነሳት አቅም የላቸው። ኤንድ በእርግጠኝነት የምነግራችሁ በምርጫው ማግስት ይፈረካከሳል። እኔ ውስጥ ሰው ስላለኝ ወይ እንዲፈረካከሱ ስለምፈልግ አይደለም። በማስቲካ ነው የተጣበቁት። ኢቭን በሙቅ አይደለም የተጣበቁት፣ በማስቲካ ማስቲካው ሲደርቅ ይበጣጥሳል። ሙቅ አይደለም ወይም ማስቲሻ አይደለም ያጣበቃቸው። ጀስት ላይክ የእናንዳርጋቸው ጽምዶ ማለት ነው። ፊጋ በሬውንና ያልተገራውን በሬና የደረቀውን በሬ የምታያይዝበት ማለት ነው። ኢሳያስ ጽምዶ የፈጠረበት ማለት ነው። እንደሱ ናቸው። በቃ ምንም ማለት ፖለቲካ ሰብስታንስ የላቸው፣ የሰው ኃይል የላቸው። ዝም ብለው እንትን ሲሉ ይሄን ያህል ምናምን ኢቭን የሰው ድምፅም እኮ የላቸው።
ምርጫ ምናምን ይላሉ እንጂ ምንም የሰው ኃይል የላቸውም። ባይዘው እንኳን መንግስት ሊመሰርቱ ግማሽ የሚሆን እንኳን መንግስት መመስረቻ አቅም የላቸውም። የመድረክ ማድመቂያ ናቸው። እኔ ብዙም መንግስት አቴንሽን መስጠት አለበት ብዬ አላስብም። ከጸጥታ አንጻር ከምን አንጻር እስኪ ሰላማዊ ሰልፍ ጠሩ አይደለ? ሰላማዊ ሰልፋችሁ ለምን ፌል አደረገ? ስለ ህዝብ እንደማይወጣ ስለምታውቁ ነው፣ ሌላ አይደለም። ለምን ነጋጠሩ? ጥሩ ነገር እዚህም እኮ በድፍረት ተናግሬያለሁ አይደል? ዋሽንግተን ዲሲ ሰልፍ ጥሩ እያልኩ ነበር ስለ ነበር። ለንደን ሲሉ ጥሩ፣ በአስቸኳይ ጥሩ አይደለም። በኢትዮጵያኒስት በምናምን ስም ተጠርቶ በአማራ ዘረኝነት የተቀሰቀሰው እንኳን ይወጣላቸው 40 ሰው 30 ሰው ትንሽ ቁጥሩ ጨመር ያለላቸው የሶስት ከተማ ሰዎች ቶሮንቶ ላይ ከቶሮንቶ ሳይሆን ከተማዋ ላይ ከቶሮንቶ ከሶስት ከተማ አንዳንድ አውቶቡስ ሄደውላቸው ትንሽ 70 ሰው ነው 80 ሰው መጣላቸው። ኦቶዋ ላይ እንደዚህ ነበረ ድሮ። ስንት አውቶቡስ ነበር? እኔ እኮ ተሳትፎ ኦቶዋ ላይ እኮ ሰላማዊ ሰልፍ ተሳትፎ ያውቃል። ስንት አውቶቡስ ነበር የሚንጋጋው ኦቶዋ ላይ? አንድ አውቶቡስ ነው ከቶሮንቶ ሄደው። ያው የተቀሰቀሰው በዘረኝነት ፓወርፉል ነው ለተቃውሞ እንዳትሳሳት። ዘረኝነት ሎጂክ ስለሌለው ሪዝን ስለሌለው ስሜት ነው የሚነካው፣ ስሜት ነው የሚቀሰቅሰው። በዘረኝነት ተቀስቅሶ እንኳን 40 ሰው 30 ሰው 70 ሰው ነው የመጣው። ስዊድን አውቀዋለሁ እኔ፣ ብዙ የአማራ ልጆች አሉ 30 ምናምን ነው 20 ምናምን ነው የመጣላቸው ስዊድን። ህወሓት በዘረኝነት አሳብዶ ዲሲ ላይ 29 ሰው ነው የመጣላቸው 29። ዋሽንግተን ዲሲ ካዘጋጆቹን ቀንሼ እኛ የላክናቸውን ቀንሰን 40 ምናምን ነው፣ በድምሩ 71 ሰው ነው የመጣው በጥቅሉ። ይሄ እንኳን በዘረኝነት አሳብደው የነ መዓዛ መሐመድ የዘረኝነት ቅስቀሳ፣ የቲፒኤልኤፍ የዘረኝነት ቅስቀሳ ተደርጎ እስቲ አምጧት፣ አዲስ አበባ ሞክሯት፣ ኢሃፓ እስቲ ሰላማዊ ሰልፍ ይጥራና እኔ 500 ሰው ከተገኘለት ጥሩ ነው ተንቀሳቀሱ ብያችሁ አፕሪሼት አድርጋችኋል። ኢሃፓ አሁን ይሄ የተመዘገብኩት ኢሃፓ ነው። የአዳራሽ ስብሰባ ጠርታችሁ የአዳራሽ 500 600 ሰው ከተገኘላችሁ ለኢሃፓዎች ስራ መስራት ትችላላችሁ። ዝም ብላችሁ ሰበብ አገዛዙ ይናረገ እንደዚህ ያረገ ምናምን የጦስ ዶሮ ቆም ብላችሁ አስቡ ልቁንስ። ስለዚህ ትብብር ለኢትዮጵያ መሰረታዊ ጥያቄዎች መንግስት ካልመለሰ የምርጫ ተሳትፎ እንደገና ለማጤን ግዴ ለማጤኑና ውጡ አጤኑ። አሁን እንደ ግለሰብ መውጣት ጀምራችሁ የለ እንደ ቡድንም ውጡ። ምን ኢምፓክት እንደሚመጣ እናያለን። ይሄ አንደኛው ነው። ከዛ ለህዝቡ ያስተላለፉት መልእክት አለ። እኔ እሱ ነው ፎከስ ማድረገው። ህዝቡ ላይ ሲያስተላልፉ ካድሬው በተለያየ መልኩ ቢያስፈራራህም ድምጽ ሲሰጥ ከፈጣሪ በታች ማንም እንደማያይህ አውቀህ ተንቀሳቀስ ይላል። አሁን ህዝቡን ምን አላችሁት? ካድሬው እንዳስፈራራህ እናውቃለን፣ አንተ ግን ወደ ምርጫ ካርዱ ስትገባ አንተና ፈጣሪ ብቻ ስላለህ እንዳትፈራ እያላችሁት ነው። ስለዚህ በቃ እኔና ፈጣሪ ነው ያለሁት አልፈራም ብሎ ወደ ምርጫ የሚሄደውን ሰውዬ ምን ልታረጉት ነው? ለህዝቡ የተላለፈ መልእክት ነው። ባይዘው ምን አመጣውን ቢያስፈራሩህም ድምጽ ሲሰጥ ከፈጣሪ በታች ማንም እንደማያይ አውቀህ ተንቀሳቀስ ያላችሁት። ከዛስ በቀጣይ ለምናደርገው ሰላማዊ የትግል ጥሪ ዝግጁ ሁኑ።
ምን አይነት ጥሪ ነው የምታደርጉት? ለምን አላረጋችሁም? ሚያዝያ 30 ብላችሁ እንትን ወራሽ አልጋ ወራሽ ነን ብላችሁ የቅንጅት አልጋ ወራሽ ነን ብላችሁ ሚያዝያ 30 አርታችኋል ነበር። ለሚያዝያ 30 ፌል አረገ። አልጋ ወራሽነትና እኮ ከነ ሙሉ ክብሩ ነው። ጠብቁን፣ ህዝቡ ጠብቀን። ጊዜን እያጠፋው እንደሆነ ይገባኛል። ልክ ናቸው። ግን አንዳንዴ የሆነ ፎርስ የሆነ እንትን እንዳይፈጠር ስለማስብ ነው። በጣም ህይወት ምንም እንዳልኩ ነው። የፀጉሯ ሙሻ ትልቅ ነው ለኔ። ከነዚህ አንፃር የሉም፣ ከጅምሩ የሉም። እና ዝም ብሎ ይሄ የከተማ እንትን አይነት ነገር ማለት ነው። ያው እኔ ለግርግር ተመችታችሁኛል። ባይዘው አሪፍ ነው ግርግር። ከምርጫ ትወጣላችሁ አትወጡም የሚለው ሁኔታዎች፣ ሂደቶች፣ አጠቃላይ አገሪቱ ያለችበት ወቅታዊና ተጨባጭ ሁኔታ ገቨርን የሚያደርጉት እንጂ አንድ የፖለቲካ ኃይል ዝም ብሎ በፈለገው ሰዓት መግባት መውጣት እንደማይችል ይታወቃል። ትግላችን እየለካን በትግሉ ሂደት ውስጥ ልናስመዘግበው ልናገኘው የምንችለውን የፖለቲካ ጌይንና ትርፍ ፕላስ ዛት አገር እኛ በምናደርገው የሰላማዊ ትግል በመግባት በመውጣት አገር ምን ትጠቀማለች፣ ምን ታገኛለች፣ ህዝባችን ምን ያገኛል የሚለውን በየጊዜው እየገመገምን ፕሪ ካልኩሌትድ እያደረግን የሚሄድ እንጂ በአንድ ጊዜ የሆነ ሰዓት ላይ እንወጣለን ወይም እንገባለን ስላል የሚሆን ነገር እንደሌለ እንዲታወቅልን እንፈልጋለን። ጥያቄያችን ሰላማዊ ሰልፍን በተመለከተ አዎ ይታወቃል፣ ተጠርቶ ነበር። ነገር ግን አሁንም በድጋሚ መናገር የምንችለው ሰላማዊ ሰልፉ አልቀረም፣ እናደርገዋለን። መቼ እናደርገዋለን? ያው የቅንጅታችን ውሳኔ ነው የሚሆነው። የታጠፈ ነገር የለም፣ ይደረጋል። አሁንም ቢሆን ሰላማዊ ሰልፉን የምናደርገው የሚደረገው ሌሎች ኃይሎች በሚፈልጉት ወይም በታቀደልን እቅድ ሳይሆን እኛ ባቀድነውና በምንፈልገው ህዝብና ሀገር በሚጠቀምበት ብቻ እንደምናደርገው እንዲታወቅልን እንፈልጋለን። አሁን ሌሎች ኃይሎች ባቀዱትና በፈለጉት ይለናል ይሄ ሰው። ኧረ አለቃ ፕሊስ፣ እናንተ እኮ ነው የነገራችሁን። በሚያዝያ 30 ሰላማዊ ሰልፍ እናደርጋለን ብላችሁ የነገራችሁን እናንተ ናችሁ። እኛ ነን እንዴ? እኛ ስንሰራ የብልጽግና የቅንጅት አልጋ ወራሾች ሆኑ። ጥያቄም ቀረበላችሁ አይደል? እናንተ ጋር ያሉ ሚዲያዎች ጥያቄ ያቀረቡላችሁ። የሚያዝያ 30 ያላችሁት ከቅንጅት ጋር ተሳስሮ ነው ተባለ። አይ እንደው መልስ አንሰጥም በዚህ ጉዳይ አላችሁ። አንቹ ታመጪው አንቹ ታሮጩ ማን ረተው እውነት እንትን አይልም አይነፋም በአራደኛ ቋንቋ። ወይ ሌላ ካላ አላለቅም። አቶ ልደቱ ምናምን ቀን ቆርጠውላችሁ ነበር። ከነሱ ጋር ነው የምትተሳሰሩት። ካልሆነ በስተቀር ግን ምንድነው ማለት ራስ ብለህ ወይስ ኢህአፓ ያለውን አይ ቲንክ ይሄ ከሚያድ ነው መሰለኝ የመጣው። ሚያድ አይወስደው ኢህአፓ ያለው እንጂ እርስ በራስ የራሳችሁን ነገር መጣችሁ ለሰው ደስ አይልም። ትግል አንዱ የሰላማዊ ትግል ፕሪ ካልኩሌትድ እያደረግን የሚሄድ እንጂ በአንድ ጊዜ የሆነ ሰዓት ላይ እንወጣለን ወይም እንገባለን ስላል የሚሆን ነገር እንደሌለ እንዲታወቅልን እንፈልጋለን። ጥያቄያችን ሰላማዊ ሰልፍን በተመለከተ አዎ ይታወቃል፣ ተጠርቶ ነበር። ነገር ግን አሁንም በድጋሚ መናገር የምንችለው ሰላማዊ ሰልፉ አልቀረም፣ እናደርገዋለን። መቼ እናደርገዋለን? ያው የቅንጅታችን ውሳኔ ነው የሚሆነው። የታጠፈ ነገር የለም፣ ይደረጋል። አሁንም ቢሆን ሰላማዊ ሰልፉን የምናደርገው የሚደረገው ሌሎች ኃይሎች በሚፈልጉት ወይም በታቀደልን እቅድ ሳይሆን እኛ ባቀድነውና በምንፈልገው ህዝብና ሀገር በሚጠቀምበት ብቻ እንደምናደርገው እንዲታወቅልን እንፈልጋለን። ሰላማዊ ትግል አንዱ የሰላማዊ ትግል መንገድ ነው። ሰላማዊ ሰልፍ ማድረግ፣ ህዝባዊ ስብሰባ ማድረግ፣ የጎዳና ላይ ቅስቀሳ ማድረግ እና የመሳሰሉ ብዙ አይነት የሰላማዊ ትግል መገለጫዎች አሉና ሰላማዊ ሰልፉ ይደረጋል። የሚደረገው አሁንም ቢሆን ህዝብንና ሀገርን ትርፍና ጥቅሙን ገምተን ካልኩሌት አድርገን እንጂ ትላንት ስላልተባለ የሚቀር ነገር እንደሌለ ህዝባችን እንዲያውቅልን እንፈልጋለን። አውቀንላችኋል። አሁን አንቺ ታመጪው፣ አንቺ ታሮጪው፣ አንቺ ትቆርጪው፣ አንቺ ትግጪው አይነት ነገር ነው የሆናችሁት።
እንጂ አውቀንላችኋል። እኛ እንደውም ፕሮሞት አደረግንላችሁ እኮ ሚያዝያ 30 ሰላማዊ ሰልፍ እንድታረጉና ቴስት እንድታረጉ እንድትሞክሩት ግፉበት እኮ አልናችሁ። ግፉ፣ ቀጥሉ። አንድ መንገድ ነው ተቃውሞ ሰልፍ መጥራት፣ የምርጫው አካል ሊሆን ይችላል። ራሳችሁ ማሳካት ሳትችሉ ስቀሩ የደነበሸ ጥይት ይዛችሁ ስትዞሩ መዞራችሁ ያወቃችሁ ግን ተገልብጣችሁ መጣችሁ። አሁን ሌላውን ብሌም በማንም እንትን ፕላን አይደለም፣ በራሳችን ፕላን ነው የምንንቀሳቀሰው። እንደው አንዳንዴ የሰው እንትንም መዝኑ፣ ሰው ምን ይለናል የሚልም አለ። ቀደም በተደጋጋሚ ግን የተነሳው ለሪከርድ ብቻ ነው ወይ የምታረጓቸው ለምሳሌ ሰላማዊ ሰልፍ መጥራት ጋር በተያያዘ የሰላማዊ ሰልፍ ጉዳይ እንግዲህ ሚያዝያ 30 ሰላማዊ ሰልፍ እንደምናደርግ ከትብብሩ አባል ፓርቲዎች አንዱ ተናግሮ ነበረ። ነገር ግን ወደ ትብብሩ ማምጣት ስላስፈለገና በጋራ ማድረግ ስላስፈለገ ወዲያው ባወጣው መግለጫ ላይ እንደ ትብብር ሰላማዊ ሰልፉን እናደርጋለን፣ ነገር ግን ያንን ስናደርግ ታይም አጀስትመንቶች ማድረግ አስፈልገዋል። ነገር ግን ሰልፉ የቀረ አይደለም። ከዚህ በኋላ በጋራ የምናደርጋቸውም የሰላማዊ ትግል አማራጮች እንደተጠበቁ መሆናቸውን በመግለጽ መግለጫ አውጥተናል። ስለዚህ አሁንም ያለን መረዳት እኛም እየሄድንበት ያለው እቅድ ያ ነው። መቼ የሚለውን ነገር በቅርቡ ይፋ የምናደርግ ይሆናል። እንደተባለው የቀሩት ቀናት ጥቂት መሆናቸውን እናውቃለን። ግን በተለያዩ ምክንያቶች አሁን ዛሬ እዚህ ጋዜጣዊ መግለጫ ላይ ቀኑን በይፋ መናገር አንችልም። ነገር ግን የቀረ ወይም ደግሞ እያለን የተሆናቸው አይደሉም የሚለውን ነገር በደንብ መረዳት አለብን ብዬ አስባለሁ። ሀሳቡ የትግል አካል ነው። በጣም ማለት ደቡብ አፍሪካ ላይ ልጆቻችን እየሞቱ ነው፣ ዜኖፎቢያ በሚባል መጤጠልነት እየሞቱ ነው ብለን መግለጫ አውጥተናል እና ፌር አይደለም። አንድ ኢትዮጵያዊ ሀረር ላይ ጀጎል ምርጫ ክልል ሄዶ ለሀረሪ ሊግ ሊወዳደር ቢፈልግ እንዲህ አይደለም ተብሎ መመለሱ እና አሁን በእርግጠኝነት 7ኛው ሀገር አቀፍ ምርጫ ላይ የሀረሪ ክልል ጉዳይ ሳላልፈው ኢዜማም መግለጫ እንዳወጣበት አይቻለው። አይ ቲንክ ህገ መንግስታዊ ጥያቄ አለው ይሄን ጉዳይ እና ይሄንን አገራዊ ምክክሩ ቢያየው ጥሩ ነው የሚመስለኝ። ሀረሪ ክልል አይ ዶንት ኖ የማይመች ነገር አለ። የማይመች ነገር እነሱ የሚያመጡት ሪዝን አላቸው፣ ምክንያት አላቸው። ትንሽ አንድ ሰውም ጠይቆኝ ምንድነው የሀረሪ ክልል ኤርሚያስ ታውቀዋለህ ወይ ለየት ያለ ነገር ምናምን? ምንድነው የሀረሪ ክልል ህገ መንግስቱ ትንሽ ለየት ይላል። አንዱ መፈተሽ ያለበት የፌዴራሉ ህገ መንግስት ከክልሉ ህገ መንግስት ጋር ይጋጫል አይጋጭ የሚለው ምናልባት ዳኛ ፍሬዎትንም ነገ ስለማመጣው አነሳለታለሁ፣ ቀድሜም ኢንፎርም አደርገዋለሁ። ግን በኢትዮጵያ ህግ ነገ ጠብቁኝ። በዚህ አጋጣሚ ዳኛ ፍሬዎት ጋር ውይይት ይኖረናል። ነገ ረቡዕ ነው አይደል? ረቡዕ። በአገሪቷ ህግ መሰረት የፌዴራል ህገ መንግስቱን የሚጻረር የትኛውም ህግ፣ አዋጅ፣ ደንብ፣ ባህላዊ አሰራር ተፈጻሚ አይሆንም። አንዱ መፈተሽ ያለበት በእርግጥስ የክልሎች ህገ መንግስት፣ የክልል መንግስታት ህገ መንግስት ከፌዴራሉ ህገ መንግስት ጋር አብሮ ይሄዳሉ የሚለው ትልቅ ጥያቄ ነው። በነገራችን በጣም ትልቅ ጥያቄ ነው። ትንሽ ክሊር ላልሆንላችሁ ለዎች ላንሳላችሁ ብዬ ነው ስለ ሀረሪ ስላነሳ። ግን ኦቨርኦል የክልል መንግስታት ህገ መንግስት ከፌዴራሉ ህገ መንግስት ጋር ቼክ መደረግ አለበት፣ አብሮ ይሄዳሉ የሚለው ዘንድ የክልሎቹ ችግር ካለበት ከፌዴራሉ ህገ መንግስት ውድቅ መደረግ ያለበት የክልሎቹ ነው። ይሄን ከግምት ውስጥ ከተቱ ለውይይታችን እንዲጠቅማችሁ። ቀጥሎ ወደ ሀረሪ ክልል ህገ መንግስት ነው የምንሄደው። የሀረሪ ክልል መንግስት
ሁለት ሌየር ነው ያለው። አንዱ ሌየር በቀጥታ አጠቃላይ 36 ወንበር ነው ያለው የክልሉ ምክር ቤት። ከ36ቱ ወንበር 18ቱ ከ18ቱ ደግሞ ነው 36 ያው 18ቱ ከ18ቱ ደግሞ 14ቱ በቀጥታ ብሔረ ሐረሬዎች ነው የሚሳተፉበት። ሐረሬ ካልሆንክ ልትገባ አትችልም። ግልጽ ነው። አሁን ስንት ነው ወንበሩ? የምክር ቤቱ 36 ነው። ሁለት ሌየር ነው ያለው ነግራችኋለሁ በኋላ ላይ። በሁለቱ ሌየር መካከል አንደኛው ትልቁ 36 ወንበር ነው ያለው። ከ36ቱ ለሁለት ይሰነጠቅና 18ቱ ሙሉ ለሙሉ ሐረሬ ነው። ሙሉ ለሙሉ አራቱ ጀጎል ላይ ይወዳደራሉ። አራቱ ግን በየትኛውም የኢትዮጵያ ክልል ይኑር ሐረሬ እስከሆነ ድረስ ለሐረሬ ክልል ምክር ቤት ይወዳደራል። ነዋሪነቱ አዲስ አበባ ሊሆን ይችላል። ቶፊቅ ለምሳሌ ሊሆን ይችላል። ሐረሬ ነው። ምንም በቃ ሙሉ ኑሮ አዲስ አበባ ሊሆን ይችላል። ግን ለሐረሬ ምክር ቤት መወዳደር ይችላል። ቢኮዝ ኦፍ ሐረሬ ስለሆነ ማለት ነው። ሶ እነሱ የሚያነሱት ጀስቲፊኬሽን አላቸው። ባለፈው ስርዓት እንዲህ ተደርገናል፣ ሐረሬ እንደዚህ ሆኗል ምናምን የሚል ፖለቲካል ጀስቲፊኬሽን አላቸው። እሱንም ብናዳምጠው ጥሩ ይመስለኛል። ፖለቲካል ጀስቲፊኬሽናቸውን እንዲህ አልነበርንም፣ ጄኖሳይድ ተፈጽሞብናል ወይም እስከዛ ድረስ ይሄዳሉ። በነገራችን ይሄ ደግሞ በራሱ ከህግና ከዴሞክራሲ አንጻር ስናየው ፍትሃዊ ነው ወይ የሚል ጥያቄም ያስነሳል። ህገ መንግስታዊ ነው ፍትሃዊ ነው ወይ የሚል ጥያቄ ሊያስነሳ ይችላል፣ የክልሉ ህገ መንግስታዊ ስለሆነ። ስለዚህ ይሄ ሁለት ሌየር የሐረሬ ክልል ሁለት በአማርኛ ሌየር ምንድን ነው? ሁለት ምንጣፍ ሁለት እንትኖች ማለት ነው። ስለዚህ ዩዥዋሊ በኦህዴድ እና ያኔ አሁን ደግሞ ምናልባት በኦሮሞ ብልጽግናና በሐረሬ መካከል ጸቦች ነበሩ ድሮ በሶዴፓ በሐረር ሊግ እና በኦህዴድ። አሁን ደግነቱ ሐረር ሊግ የሚባልም የለም ኦህዴድ የሚባልም የለም። የሐረሬ ብልጽግና ነው ያለው። በገዢ ፓርቲ ደረጃ ችግሩ ተፈቷል። ድሮ በጣም በቃ ኢቨን ቲፒኤልኤፍን በመሃል ይገባና ሐረሬዎች የሆነ ነገር ወፕ ሲሉ ኦህዴድ እንዳልክባችሁ እያለ ያስፈራሯቸው ነበር። እኔ ያስታውሳለሁ አቶ መለስ አንድ ወቅት የሐረሬ ሰዎችን ጠርቶ እኛ ከኦህዴድን ብንልክላችሁ ድምጥ ማጣችሁ ይጠፋል ብሏቸዋል። የሆነ ነገር ወፕ ብለው ማለት ነው። ሆፕ ብሎ በቃ የሆነ ነገር ሲያኮርፉ ጠራቸው። ሐረሬዎችን ጠርቶ ኦህዴድ እንዳልክባችሁ ነው ያላቸው። ከሆነ አካል ፕሮቴክሽን ይፈልጋሉ ሁልጊዜ። የፕሮቴክሽናቸው ደግሞ እኔ በዝርዝር ስላየሁት ስለሄድኩኝም ነው እየነገርኳቸው ያለሁት። ምናልባት መረጃው የሌላችሁ ሰዎች ግልጽ እንድትሆኑ ስለፈለኩ ነው። ፕራይመሪ ነው እየሰጧቸው ያለሁት። አሁን የነሱ ፖለቲካዊ ምክንያት አለ። ጠፍተን ነበር፣ ልንጠፋ ነበር፣ ሐረሬ ቁጥራችን ትንሽ ነው፣ በዚህ መልኩ ካልመጣን ክልል የሚባለውም ስያሜ ጥያቄ ምልክት ውስጥ የሚገባ ነው ብለው ያነሳሉ። ከኦህዴድ ጋር ፍጥጫ አለ ነበረ በፊት። ምክንያቱም 18 ወንበር የኦሮሞ ኦህዴድ ያቀርባል፣ 18 ወንበር እነሱ ያቀርባሉ። እንደሱ ነው። በነገራችን ላይ 18 ወንበር ኦህዴድ ነው የሚያቀርበው፣ የኦሮሞ ድርጅቱ ማለት ነው። 18 ወንበር ደግሞ የሚያቀርቡት እነሱ ናቸው። 18ቱን ሲያቀርቡ ግን 18ቱም ሐረሬዎች ናቸው። አራቱ ሐረሬዎች ጀጎል ላይ ይወዳደሩና 14ቱ
በመላው ኢትዮጵያ ያለ ሐረሬ ይወዳደራል ለሐረሬ ምክር ቤት። የትም ኑር ሐረሬ እስኮንክ ድረስ ለሐረሬ ምክር ቤት መወዳደር ትችላለህ። ስለዚህ 18 ኦህዴድ 18 ሐረሬ ሆነው ይመጣሉ። 36 ምክር ቤት እንደሱ ነው የሚሆነው። then usually ሁሌም ፕሬዝዳንት ሐረሬ ይሆናል፣ ምክትል ፕሬዝዳንቱ ኦህዴድ ይሆናል። ይሄ ነው ባይዘው በቃ ከጀርባ ያለው አሰራር ይሄ ነው፣ ግልጽ እንድትሆኑ። አሁን ፖዚቲቭ ሐረሪ ሊግ የሚባል የለም፣ ኦህዴድ የሚባል የለም፣ የሐረሪ ብልጽግና ነው ያለው። ተፈቷል። በፓርቲ ደረጃ ያለው ፍትጊያ የለም። አሁን ምናልባት ኦነግ ካልመጣ በስተቀር ኦነግ ወዳደራለሁ ብሎ ካልመጣ ማለት ነው። ኦነግ ወዳደራለሁ ቢልም የሚወዳደረው የት ነው? የኦህዴድ ወንበሮች ጋር ሄዶ የሚወዳደረው ተረድታችኋል? ወይም ኢዜማ ወዳደራለሁ ቢል ጀጎል ላይ መወዳደር አይችልም ሐረሬ ካልያዘ በስተቀር። ጀጎል ላይ ኢዜማ ወዳደራለሁ ካለ ጀጎል ላይ የሚያወዳድረው ሰው ሐረሬ መሆን አለበት፣ በብሔር ደረጃ ማለት ነው። 14ቱን ወንበር ፈጽሞ አያገኛቸውም። 14ቱ ወንበር በሐረሬ ክልልም ሊኖሩ ይችላሉ፣ ከሐረሬ ክልል ውጭም ያሉ ስለሚሆኑ አያገኛቸው። በአራቱ ብቻ ነው የሚችለው። ኦነግም ቢመጣ ኦፌኮም ቢመጣ ሌሎች ድርጅቶችን ቢመጡ መወዳደር የሚችሉት የኦሮሚያ የሚባለውን ወንበር ላይ ነው የሚወዳደሩት። ኦኬ። ስለዚህ እንዲህ አይነት በጣም ፕሮቴክሽኑ በጣም የበዛ ጥበቃ የበዛበት ምክር ቤት እንትን ነው፣ ክልል ነው ይሄ ክልል። ስለዚህ ፖለቲካል የሆነ ጉዳዮች አሉት፣ ስጋቶች አሉት። ስጋቱንም መረዳት ያለብን ስጋቶች አሉ፣ የሚያነሷቸው ስጋቶች አሉ፣ ታሪካዊ ስጋቶች ያነሳሉ። ደግሞ ዴሞክራሲ ከሆነ እንዴት ነው ዴሞክራሲ የሚል ጥያቄ ደግሞ እናነሳ። ኢትዮጵያ በጣም ውስብስብ ነገሮች ነው ያሉት። በነገራችን ላይ እንዲህ እንደምታዩት ተራ ፖለቲካ አይደለም። እኔ እሱንም ነው ለማስገንዘብ ኢትዮጵያን ሳስተዋውቃችሁ አዲስ ኮምፓስ ስመጣ የሆነ ሌላ ለየት ያለ እርግጠኛ ነኝ ይህን ዲስከሽን ለአንዳንዶቻችሁ አዲስ ነው ብዬ ነው ማስበው። ዛሬ ገና የሰማችሁት ነው ብዬ ነው ማስበው። ፈታ ሳረግላችሁ እቤታችሁን ዲስከስ እንድታደርጉት ስለምፈልግ በፖለቲካ ዲስኮርስ ውስጥም ምንድን ነው እየተካሄደ ያለው ኢትዮጵያ ያለው ወሰብሰብ ያለው ነገር ምንድን ነው ብላችሁ እንድታዩ ስለምፈልግ። ስለዚህ ይሄ የፖለቲካ ጫና ያለበት የዴሞክራሲ ላይ ደግሞ ጥያቄ ምልክት የሚያስነሳ ነገር ነው ሐረሬ ክልል ያለው። ይሄ መፈታት የሚያስችል ነገር ያስፈልጋል። ልጁ የሚያነሳው እንደው ቀለብ ስላረጋት እና ኢዜማም ስለከሰሰ ፍርድ ቤት አይ ቲንክ ለሐረሪዎች ወሰነ መሰለኝ። ኢዜማም በፍርድ ቤት ደረጃ ከሶ የህገ መንግስታዊ አጀንዳ ስላለው ማለት ነው። ለወደፊት እንዴት ይሁን አይዘር ፖለቲካሊ ሐረሪዎችን ተገንዝበን ምን እናደርግላቸው፣ ከዴሞክራሲው ይልቅ ይሄ ነው ወይ የሚሻለው፣ ውክልና የተለየ አማራጭ አለው ወይ፣ ሌሎች የሚሳተፉበት ከሐረሬና ከኦሮሚያ ውጪ ሌላ ሰው መግባት የለበትም ወይ የሚል ነገር በደንብ ሪያላይዝ እንድታደርጉ ማየት ያስፈልጋል። ልጁም በከፊል በሰርጥ ላስገባው ብዬ ነው። ጉዳይ ኢሹ ነው። ሁሉም ይዞታል፣ ሁሉም አሞታል። ፈልግ እንዲህ አይደለህም ተብሎ መመለሱ እና አሁን በእርግጠኝነት 7ኛው ሀገር አቀፍ ምርጫ ላይ ይሄ ጉዳይ ኢሹ ነው። ዜኖፎቢያ በሚባል መጤጣልነት እየሞቱ ነው ብለን መግለጫ አውጥተናል እና ፌር አይደለም። አንድ ኢትዮጵያዊ ሐረር ላይ ጀጎል ምርጫ ክልል ሄዶ ለሐረሪ ሊግ ሊወዳደር ቢፈልግ እንዲህ አይደለህም ተብሎ መመለሱ እና አሁን በእርግጠኝነት 7ኛው ሀገር አቀፍ ምርጫ ላይ ይሄ ጉዳይ ኢሹ ነው። ሁሉም ይዞታል፣ ሁሉም አሞታል። እስካሁን ያን ያህል እንትን አልነበረው። እንደምታ 6ኛው ሀገር አቀፍ ምርጫ ላይ ብዙ አልሰማንም። ይሄ እንግዲህ በይፋ አወቅ ነው እንጂ ሌሎች አካባቢውም ይሄ እነዚህ ችግሮች አሉ። ግን በጣም የተጋነነ ነበረ እና ምልልሱም ቀላል አልነበረም። ሌሎች ፓርቲዎችም በዚህ ጉዳይ ላይ ዲል እያደረጉበት ነው። ያንን መተባበራችንን መግለጽ ነው። ስለዚህ ኬኬ መጣና ኤርሚያስ ስለ ሐረሪ ምንም የምታውቀው ነገር የለም መጀመሪያ አወቅ ይለኛል። አሁን ከኔ በላይ አውቀህ ነው ያልክ ያለው። እኔ አሁን ዛሬ ነገርኳችሁ ነገር ውስጥ ስተት አለ። መጀመሪያ እስቲ ግድ የለም አሁን እኔ ያወቅኩትን እውቀት ስነግርህ
ከዚህ በላይ የተሻለ እውቀት ካለ ጻፍልን እስቲ ኬኬ። ለብዙዎች አዲስ ነገር እንደነገርኳቸው ግን ይገባኛል አውቃለሁ። ስለዚህ ስለ ሀረሬ ምንም የምታውቀው ነገር የለም። እንዲህ አይነት ደግሞ አንተ የምታውቀውን እስቲ ንገረን ኬኬ። እኔ የማላውቀው አንተ የምታውቀውን እና ሰዎች ዋ እንዲህ ነው እንዴ ሊሉ የሚችለውን ንገረን። እኔ ፖለቲካ ጥያቄ አለው፣ ሀረሬዎች ስጋት አላቸው፣ እንዋጣለን የሚል የቆየ ስጋት አላቸው። በጣም በጣም የቆየ ስጋት ነው ያላቸው። ይህን ሂስቶሪካል ነገር ያነሳሉ። እንዲህ አልነበርንም እንዲህ ስለሆንን ነው። አሁን ሂስቶሪካል ጣጣዎቹን እዚህ መወያያ ማድረግ ስላልፈለኩ እነሱ የሚያነሱት ሄጄም እኮ አጥንቼዋለሁ እኔ በአካል እንዲህ በዚህ ጊዜ እንደዚህ በእንደዚህ እንደዚህ ጊዜ እንደዚህ በእንደዚህ የሚሉት ነገር አላቸው። ለአሁን ይጠቅማል አይጠቅምም አላቅም። ፖለቲካ ምክንያታቸውን ግን ከዴሞክራሲ በላይ ያነሳሉ እነዚህ ሰዎች። አሁን እኔ ምን አሁን አንተ ካልከው ምንድን ነው እኔ የተለየ ያነሳው? ተመልከቱት። 14 ወንበር ብቻ ነው ሪዘርቭድ የሆነው ለሀረሬ፣ ሌሎቹ ግን ለኮምፒቲሽን ክፍት ናቸው አለ። እኔ የተለየ ነገር አነሳው? ጆሮን ቆርቁርና አዳምጥ፣ ወይ በደንብ ካልሰማ አብራራልኝ በል። የሀረሬ ክልል 36 ወንበር ነው ያለው። ከ36ቱ ወንበር 18 ይቆረጣል። 18 ይቆረጥና 18ቱ ኦልሞስት ለሀረሬዎች ብቻ የተሰጠ ነው 50% ማለት ነው። ከነዛ ውስጥ 4ቱ ጀጎል ላይ 14ቱ ግን ለየትኛውም በኢትዮጵያ ክልል ለሚኖር ሀረሬ። ስለዚህ ጀጎል ላይ ወዳደራለሁ ካልክ ኢዜማም ይሁን ብልጽግና ጀጎል ላይ የሚያወዳድረው 4ቱ ሀረሬ መሆን አለባቸው። 14ቱ ሀረሬዎች አሉ። ከዛ በኋላ 14 ሲደመር 4 18 18 ሀረሬ ግድ ይገባል ማለት ነው። ኦኬ። ከዛ ቀጥሎ ግን ለቀረ 18 ወንበር አለ። በትሬንድ ምንድነው ያለው? 18ቱም ኦህዴድ ይወዳደርበት ነበር። አሁን ኦህዴድ የለም። በ18 ወንበር ላይ የኦሮሞ ብልጽግና አለ። አሁን ኢዜማም ሊመጣ ይችላል፣ ኦነግም ሊመጣ ይችላል። ውድድሩ የሚካሄደው የተለያየ ብሔር ስብጥር ውድድር የሚካሄደው በእነዚህ 18 ወንበሮች ላይ ነው። ስለዚህ የአማራም ድርጅት አማራ የሆነ ድርጅት ማን ነው አብን ምን ወይም ደግሞ ምናምን መጥቶ መወዳደር ይችላል አይደለ? ሲወዳደር ግን እነዚህን ሳይሆን እነዚህ 18 ቦታዎች ላይ this is what ከሐስከፈ ማለት ሀረሬ ላይ ኮንፊውዥን ስላለ እኔም ዲስቶርት ተደርጌ በመግለጫ እንደሆነ አልፈልግም። ባይዘው እኔ አወዛጋቢ ነገር ውስጥ ብዙ ከህዝብ ጋር የተሳሰረ ነገር ለጊዜው መግባት አልፈልግም። አውቃለሁ በጣም ሴንሲቲቭ እንደሆነ አውቃለሁ። ወዳጆች አሉኝ። እናንተ ቁስላችንን አትረዱም ብሎ አሉ። ይሄው ቁስላቸውንም ነው ያነሳውላችሁ። እኔ ዝርዝር ግን ገብቼ እናንተ እንደምታነሱት በዛ ልክ ቁስል አላነሳም። ስለዚህ የሂስቶሪካሊ የምታነሷቸው ቁስሎች አሉ። እንዋጣለን የሚል ስጋት አላቸው ሀረሬዎች። እሱንም ነው እያስቀመጥኩ ያለ። ስለዚህ ፖለቲካው ይሻላል ወይስ ዴሞክራሲው ወይስ ሌላ መንገድ አለ ወይ ሌላ አፕሮች የሚለውን ነገር እንነጋገርበት። ቴብል ላይ የመጣ ነገር ነው ማለት። ከፈለጋችሁ ሌላ ጊዜ የራሱን ችሎ መነጋገር እንችላለን። እኔ ዲቴይል እውቀት አለኝ ብዬ አስባለሁ ሀረሬ ላይ። ኤንድ 3 ጊዜ መጥቻለሁ ወደ ሀረር። 3 ጊዜም የኒሹ ከኮሚኒቲው ጋር ራሱ አውርቼበታል። ስብሰባ ተቀምጫለሁ። የሀረሬ ልጆችን ካድሬዎችን አሰልጥኛለሁ። ከድሬዳዋ የመጡትንም አሰልጥኛለሁ። ስለዚህ ዝም ብዬ የማላውቀውን ነገር አይደለም የምናገረው። ግን በዛ ፐርስፔክቲቭ አሁን የህግ ጥያቄ ሲነሳ ወደ ፌዴሬሽን ሄድን፣ ኢዜማ መግለጫ ሲያወጣ፣ እነዚህ ሰዎች መግለጫ ሲያወጡ ሰው ምን ተፈጥሮ ነው ብሎ ስለሚጠይቅ የተፈጠረው ነገር ጀጎል ላይ መወዳደር የሚችለው ሀረሬ ብቻ ነው። 4 ወንበር ነው ያለው ጀጎል፣ 1 ፓርላማ አለ። ከሀረሬ ውጭ መወዳደር አይቻልም። ይሄንን ነው
ኤክስፕሌን እያደረኩ ያለሁት። አይ ቲንክ እንደኔ ሁሉ ምርጫ ቦርድን ለፍርድ ቤት የሰጠው ነገር ለሀረሮቹ እንዲወሰንላቸው ያደረገ መሰለኝ ካልተሳሳቱ። ህግ ሲተረጉ ምርጫ ቦርዶች ይሄን ያለው ስለዚህ ለፍርድ ቤት ላጉ፣ ፍርድ ቤቱ ለሀረሪዎች ነው የወሰነው። እስከዛ ድረስ ነው ያለኝ መረጃ። ሶ አይ ቲንክ በኢትዮጵያ ፖለቲካ ውስጥ አንዱ መነጋገር ያለብን የክልል ምክር ቤቶች ህገ መንግስትና የፌዴራሉ ህገ መንግስት አንዱ መነጋገር ያለብን አጀንዳ ይመስለኛል። በመጨረሻ የደብረጽዮን ቡድን ብዙ ጊዜ ያጠፋው በዚህ ላይ የደብረጽዮን ቡድን ዛሬ ለነ ጌታቸው ረዳ ምላሽ ሰጥቷል። ይሄ ሰላምና ለውጥ ምክር ቤት ለሚባለው ምላሽ ሰጥቷል። ያለፉት 2 ቀናት ብዙ ስለቀጠቀጥን ወደነ ጌታቸው ረዳ ወደነ ጀና ጻድቃን አንገባም። ግን እነሱም ዛሬ ቢቢሲ ላይ አቶ ብርሃነ ገብረ ኢየሱስ የሚባለው የኮሚኒኬሽን ኃላፊያቸው በመፈንቅለ መንግስት ትግራይን የተቆጣጠረውን ኃይል እናስወግዳለን፣ ሰላምና ጸጥታ እናረጋግጣለን፣ ሁሉን አቀፍ ሽግግር እናደርጋለን የሚል መግለጫ ሰጥቷል። የአቶ ብርሃነ ገብረ ኢየሱስ የኮሚኒኬሽን ኃላፊው የፖለቲካ ድርጅቶቹም ከ7 በላይ የፖለቲካ ድርጅቶች አሉ፣ ታዋቂ ሰዎች አሉ፣ 4 ፓርቲዎች በምርጫ ቦርድ የተመዘገቡ ናቸው ብለዋል። እንግዲህ በአንድ ወር ውስጥ ለውጥ እናመጣለን ብለን እንጠብቃለን ብለዋል። የደብረጽዮን የነጌታቸው ረዳ ቡድን ትንሽ ቀኑን አጠበበው። ዊዝን 1 መንዝ ለውጥ ይመጣል የሚል ነገር አንስተዋል። የሰሞኑ ይህን ተከትሎ ህወሓት መግለጫ ወጥቷል። መግለጫውን አጠር አድርጌ በኋላ ላይ ያነሳላችኋለሁ። አንዳንድ የወሰናቸው ውሳኔዎች ግን ደርሰውናል። ደብረጽዮን የወሰኗቸው ውሳኔዎች አንደኛው ትምህርት ትግራይ ውስጥ እስከ ግንቦት 30 ድረስ እንዲጠናቀቅ ወስነዋል። ሰኔ ወር በሙሉ ትምህርት የለም። ስለዚህ አንደኛ ትምህርት ሚኒስቴር ያለ ትምህርት ሚኒስቴር እውቅና ውጪ ነው። ሁለተኛ እነዚህ ሰዎች እስከ ግንቦት 30 ነው ትምህርት ሲሉ ምን ማለታቸው ነው የሚለውን በደንብ ማጤን የሚያስፈልግ ይመስለኛል። አንዱ ውሳኔያቸው እሱ ነው። ሃይስኩልም ኤሌመንተሪውም ቲቪቲውም አንደኛ ደረጃው በሙሉ ትምህርት የተቋረጠባቸው እንደተቋረጠ፣ ያልተቋረጠባቸው ግን እስከ ግንቦት 30 ማጠናቀቅ አለባቸው ነው የተባሉት። ሁለተኛ የደረሰን ነገር ከ17 ዓመት በላይ የሆኑ የቲቪቲ እና የሃይስኩል ተማሪዎችን እንዲመዘገቡ ሊስቱ ወደ ህወሓት ጽሕፈት ቤት እንዲመጣ ከ17 አይደል ነው 17 የመረጡትን ምክንያት አላውቅም። እንግዲህ 1 ዓመት ስልጠና በሚል አስበውት ሊሆን ይችላል። በሙሉ ቲቪቲ ላይ ሙሉ ጤነኛ የሆኑ ቴክኒክና ሙያ የሚማሩ ኮሌጅ የሚማሩ ከ17 ዓመት በላይ የሆኑ ሃይስኩል ላይም ያሉ ሲም ሊስታቸው ወደ ህወሓት ጽሕፈት ቤት እንዲመጣ የሚል ውሳኔ ነው የወሰኑት። ስለዚህ አይ ቲንክ ሃይስኩል ያሉትንና ቴክኒክ ያሉትን በሙሉ ወደ ጦርነት ለመክተት የወሰኑ መሆኑን ነው የሚያሳየው እንጂ ከ17 ዓመት በላይ የትግራይ ወጣት ይመዝገብና ቲፒኤልኤፍ ህወሓት ጽሕፈት ቤት ይላክልን ማለት ምን ማለት ነው? ይሄ ነው። ከዚህ ጋርም ተያይዞ የወጣቶች ከትግራይ መውጣት ቁጥጥር እንዲደረግ ከኬላዎች ወጣቶች በተለይ በልዩ ሁኔታ በየትኛውም ኬላ ሳይፈቀድላቸው እንዳይወጡ የሚል ከትግራይ በተለይ ወደ ኢትዮጵያ ሲባል ወደ አዲስ አበባ ይቅርታ፣ ያው ትግራይም ኢትዮጵያ ናት፣ ግን ወደ አዲስ አበባ ወደ ማዕከል ወደ ሌሎች ቦታዎች እንዳይሄዱ ወደ አረብ ሀገሮችም ምኖችም እንግዲህ በርካታ ሰዎች ወደ አረብ ሀገር እየሄዱ ነው እንደምታውቁት። ብዙ ወጣቶች ይሄ ሞት ፍርዱ ምኑ ቁጥሩ ቀላል እንዳይመስላችሁ። አብዛኞቹ የተጋሮች ናቸው። አብዛኞቹ ለፖለቲካ ፐርፐዝ ነው ያ ደብረጽዮን ደብዳቤ የሚጽፈው እንጂ እውነተኛው ነገር
ውጭ ጉዳይ ሚኒስትሩ ከሳውዲ አረቢያ ሰው ምክትል ሚኒስትር ጋር ያወራው ነው። መፍትሄው እሱ ነው። ስለዚህ የወጣቶች ከፍቃድ ሳይዙ ወይም የይለፍ ወረቀት ሳይዙ ከትግራይ መውጣት እንደሌለባቸው ወስነዋል። ሶስተኛው የሰራተኛ ደሞዝ እንዲቋረጥ ወስነዋል። እንደ ምክንያት ያመጡት ወጥ አይደለም፣ ጥናት ያስፈልገዋል ወዘተ የሚል ነው። ግን ኮምፕሊት የሆነ የሰራተኛ ደሞዝ የማቋረጥ ስራ እየሰሩ ነው ያሉት። አራተኛው የምልመላ ስራው የቀድሞ ታጣቂዎችን ጨምሮ እንዲካሄድ በዚህ በዲዲአር የወጡትን ጨምሮ ወደ ታጣቂው ኃይል ተመልሰው እንዲገቡ የማድረግ ስራ ነው። ከዚህ ጋር ተያይዞ ማሰልጠኛ ጣቢያዎችን እንደገና ማዘጋጀት እና መለየት እንዲሁም ወደ ኤርትራ ማሰልጠኛ ጣቢያ በኮማንዶ እና በተለያየ መልኩ የሚሰለጥኑትን የመለየት ስራ እየሰሩ ነው ያሉት። በመጨረሻ የውስጠ ድርጅት ግምገማ ጀምረዋል። የማጥራት ስራ ነው ምናምን ብለው ሂስ ግለይስ ትላንትና ጀምረዋል። ሂስ ግለይስ ማለት እኔ እንግዲህ የማይሰለቻቸው ሰዎች ናቸው። ለእነሱ ማውራት የሚሰለቻል። ተመልሰው ስብሰባ ተቀምጠው እንዴት ተፈጸመ፣ ምክር ቤቱ እንዴት መጣ፣ የፕሬዝዳንት ምርጫችን እንዴት ነበረ፣ ፕሬዝዳንቱ ሲመረጥ ለምንድነው ቅሬታ ያስነሳችሁት፣ ሂስ ግለይስ እንዲያደርጉ የሂስ ግለይስ መድረክ አዘጋጅተውላቸዋል። እና ታርጌት የተደረጉት ባለፈው የነገርኳችሁ ነው። አንዱ ታርጌት የተደረገው የምክትሉ ነው። የማን ነው? አማኑኤል አሰፋ ነው። የስልጣን ጥማት አለ ተብሎ እንግዲህ የስልጣን ጥማት አለኝ ብሎ ግለይስ ሊያደርግ ይችላል ማለት ነው። እና ዋናው ደብረጽዮን ነው። አሁን ደብረጽዮን ባይዘወይ ትንሽ ቀና እያለ ነው። ባለን መረጃ ወንድሙ ነው፣ የእሱ ወንድም የደብረጽዮን ወንድም ጠቅላላ ስለላውን ምኑን ኮንትሮል ያደረገለት ታናሽ ወንድሙ ነው። ስለዚህ ለደብረጽዮንን ወንበር ሲፈልጉ የነበሩ ሰዎች በሙሉ ሂስ ግለይስ እንዲያደርጉ ስልጣን እፈልግ ነበር፣ ስመኝ ነበር፣ ደብረጽዮን የተቃወምኩት ለስልጣኔ ነው ሲል ነው ብለው እና አማኑኤል አሰፋ ወደ ግምገማ ተገብቶላቸዋል። አሁን ተመልሰው ሂስ ግለይስ ጀምረዋል። እንዲያስብ ነበረ እንዲታስብ ነበረ እየተባሉ የሚሄዱበት ዋላ ቀር ማለት ነው። እና ከአና አማኑኤል ታርጌት የተደረጉ አሉ፣ ሌሎችም አሉ። የዶክተሮች 2-3ቶች ዝርዝሩን ይዤላችሁ እመጣለሁ። ደብረጽዮን በዋናነት የተቃወሙ ሰዎች ግለይስ እንዲያወርዱ ማለት ነው። ከዛ ደግሞ መበላላቱ ይቀጥላል። ትክክል አልነበርኩም ብለው ደግሞ ታርመን ወጣን ደግሞ ይላሉ። የውስጠ ድርጅታችን ጠራ ይላሉ። ከዛ በኋላ የማጥራት ስራ ነው ያሉት። የሂስ ግለይስ የማጥራት ስራ ማለት ነው። ከዛ ይሄ ነው። በመጨረሻ እንግዲህ ያወጡት መግለጫ ነው። ያወጡት መግለጫ ዛሬ የህልውና ሁለገብ ትግላችንን ለማሳካት የትግራይ ህዝብ በጋራ ነውና እንሰለፍ ብለው መግለጫ ወጥተዋል። የውስጥ ባንዳዎቻችን ሴራ በጋራ እንመክት የሚል መግለጫ ወጥተዋል። እየተሰራብን ያለውን ሴራና ደባ አውቀን እንንቀሳቀስ የሚል መግለጫ ወጥተዋል። እየተሰራብን ካሉት ደባና ሴራ ውስጥ ጠላቶቻችንና የውስጥ ባንዳዎቻችን የህዝባችንን የአሸናፊነት ምስጢር የሆነውን አንድነታችንና የተደራጀ የትግል ልምዳችንን ለማላላትና ለማፍረስ ሌት ተቀን እየሰሩ ነው። አንድነታችን ለማናጋት እየሰሩ ነው። ማዕከል አልባ እንድንሆን እየተሰራብን ነው። ጠላታችን ከከሃዲው ኃይል ጋር እርስ በርስ በመሆን ህዝባችንን እያደናገረ ነው። ብሔራዊ ተቋሞቻችን አደረጃጀቶቻችን እንዲፈርሱ ጥረት እየተደረገ ነው የሚል በተለይ ይሄ ክህደት ኃይል የሚሉትን የሚያንቋሽሽ መግለጫ ወጥተዋል። በሌላ በኩል ህዝባችን የብሔራዊ ክህደት ኃይሉን በጽናት በመታገል ወደ እውነተኛ ጎራው እንዲቀላቀል አድርገነዋል ብሏል። አሸንፈነዋል ብሏል። የብሔራዊ ክህደት ኃይሉን አሸንፈነዋል። ይሄ ክህደት ኃይል የትግራይን ህዝብ ዋስትና የሆነውን የትግራይ ሰራዊት ለማፍረስ ሲሞክር ነበር። አሁን በአደባባይ እየፎከረ ነው።
የክደት ኃይሉ የትግራይ ህዝብ ዋስትና የሆነውን የትግራይ ሰራዊት ሳያፈርስ ሰራዊታችንን ታድገናል ብለው ነው እየተናገሩ ያሉት። ስለዚህ በዋናነት ያው እነ ጌታቸውን እነ ጀነራል ጻድቃንን ክደት ኃይል የሚሉትን በዚህ ልክ ነው። ህዝባችን በአንድነት እንሰለፍ እና ወደ ምን እንሂድ የሚለውን የምናየው ይሆናል። ዝርዝር ገብቼ አሁን ማንሳት ብዙ ጥቅም አለው ብዬ አላስብም። የነሱ ነገር ወደ ዋና መሰረተ ሀሳቦችን ይሄ ናቸው የተነሱት። መልካም ቀን።